ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንዲጀምሩ። አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ ምሽት ከሚደረገው የፕሪሚየር ሊግ አንድ ጨዋታ አስቶን ቪላ እና ሊቨርፑል የሚያደርጉትን ጨዋታ በመጀመሪያ ክፍል ቅድመ ጨዋታ ነጥቦች ላይ ተወያየን። ይሄ ፕሮግራም ትኩረት የሚያደርገው የሚካኤል አርቴታ ራስ ምታት የቀኝ ፉልባክ ቦታ ሁለቱ ተጫዋቾች መጎዳታቸውን ተከትሎ አርቴታ ለመፍትሄዎች እንግዲህ ከወዲሁ ስቴፖችን መሞከሩን ለማቀናጀት የተወሰኑ ክፍተቶችን ለመሙላት በአንድ ድንጋይ ሁለት ወፍ ታርጌት አድርጎ ነው በቀሪ ሁለት የፕሪሚየር ሊግ ጨዋታዎች ትኩረት የሚያደርገው። አንደኛ ፍጻሜውን ባማከለ መልኩ የቀኙን ፉልባክ ቦታ ደክላን ራይስ ኢንቨርት አድርጎ እንዲጫወት ወይስ ክሪስቲያን ሞስኬራን እዛ ቦታ ላይ ለማጫወት ካልሆነና በትናንትና ጋዜጣዊ መግለጫ አርቴታ ጥቆማ እንደሰጠው ምናልባት ለሻምፒዮንስ ሊግ እግር ኳስ ጁሪየን ቲምበር ሊደርስ የሚችልበት እድል አለ፣ ግን ቢግ ቻንስ አልላችሁም ሲል ነበር። ቢግ ቻንስ አልላችሁ ማለት የመድረስ ተስፋ አለው፣ ለዛ በጣም እየሰራ ነው፣ ግን እዛ ቦታ ላይ 100% አርቴታ ቲምበር ይደርስልኛል በሚል ተዘናግቶ ወይም ቲምበርን በመጠበቅ ኤክስፐሪመንቶችን አይሞክርም ማለት አይደለም። ከወዲሁ እንግዲህ የፕሪሚየር ሊጉን ዋንጫ ቅድሚያ የሚሰጠው ፕራዮሪቲ ነው። ምክንያቱም በየትኛውም መመዘኛ ለሰከንድ አያንቀላፋም። በደንብ 100% አድቫንቴጁን በአስገራሚ ሁኔታ ሲዝኑን ሙሉ ለፍቶ የመጣበትን ስቴፖችን ለማጠናቀቅ ይህን የቀኙን ቦታ የበለጠ ኤክስፐሪመንታል ጌም ልክ በደንብ ያለፉት ጨዋታዎች ስናነሳ እንደነበረው በአትሌቲኮ ማድሪዱ ጨዋታ የራይስ ኤክስፐሪመንት እንዴት የአርሴናልን ሲዝን በአንዴ ካጫወት ታክቲካል ውሳኔዎችና ያጫወት ውበትን በአንድ መልሶ ወደ ውጤት እንዳመጣው ተመልክተናል። እንዴት ኢፌክቲቭ አርሴናል እንዳደረገ ራይስን ከግራ 8 ቁጥር በቀጥታ ወደ ትክክለኛ ተፈጥሯዊ ቦታው ዲፌንሲቭ ሚድፊልደር አምጥቶ የፕሮግረሱን ጉዳይ ማይል ሉዊስ ስኬሊ ትልቁን ሪስክ ወስዶ ኖርጋርድን ከማጫወት የበለጠ ፍላጎትም እድልን በአስተማማኝ ሁኔታ ከኤክስፒሪየንስ ይልቅ እድል ፍላጎት፣ በተለይ ደግሞ ይሄ እድሜ ላይ የሚሰጣቸው ኃላፊነት ተጫዋቾች ለክለቤ የሚል በተለይ የሚጠቀመው ተጫዋች ደግሞ የዛው የአካዳሚ ውጤት መሆኑ ደግሞ ጉዳዮችን ለአርቴታ ሪስክም ቢኖረውም አድቫንቴጁን በዛው ልክ ከፍተኛ ያደርገዋል እና ማይል ሉዊስ ስኬሊን ተጠቀመ። እንዴት ኢፌክቲቭ እና ሻርፕ ቡድን እንደሆነ አሳየ። ለተከታታይ ጨዋታዎች ከአትሌቲኮ ማድሪድ የመልስ ጨዋታ አንስቶ የመጀመሪያ ጨዋታ የራይስ ኤክስፐሪመንት፣ ሁለተኛው በፉላም እንዴት የአርሴናል ፍሌክሲብል አጫወትን ተመለከትን። አሁን ኤክስፐሪመንታል ጌሙ በአርቴታ በኩል የመጨረሻ ለሶስት ጨዋታዎች ይሄን የቀኙን ፉልባክ ቦታ አስምሮበት ሁለቱ የፕሪሚየር ሊግ ጨዋታ ለፋይናሉ ኤክስፐሪመንት ለአርሴናል ሲዝን ስኬት ማጠናቀቂያ ደግሞ ትልቅ ግባት የሚሆን አንድ አዲስ ጉዳይ ይዞ ሊመጣ እንደሚችል በነገራችን ላይ ሁለተኛውን ኢንተርቪው ለተመለከተ በደንብ ጥቆማ የሚሰጥ ይመስለኛል። ይሄ አሁን በሚዲያ በኩል ያለው ኢንተርቪው በነገራችን ላይ አንዳንዴ ለስፖርቱ ቤተሰብ ትንሽ የሚያወሳግብ ይመስለኛል። የመጀመሪያው ፕሬስ ኮንፈረንስ በመላው ዓለም ላይቭ የሚተላለፈው ነው። ከዛም በኋላ ደግሞ በተናጥል ለሚዲያ የሚሰጠው ፕሬስ ኮንፈረንስ አለ። በአብዛኛው የክለቡን ሆም ፔጅ አብዝቶ የሚከታተል ወይም የክለቡን ዋና የትኛውን በተለይ የበለጠ ደግሞ ኤክስን የሚከታተል ሁለተኛው ፕሬስ ኮንፈረንስ ሙሉ ቃል በቃል
ከየትኛው ሚዲያ ማን የሚባል ጋዜጠኛ ምን አይነት ጥያቄ የሚሉት ሁላ ቀርበው እዛ ጋር የሰጠውን ምላሽ ደግሞ በዝርዝር ይወጣል። ያንን ደግሞ ለተመለከተ አሁን ላይ ያለውን ሁኔታ በግልጽ ይረዳል ብዬ አስባለሁ። እና አርቴታ አሁን በቀኝ ቦታ ላይ የተፈጠረውን ጉዳይ እንዴት እልባት ይሰጠዋል የሚለውን ነገር እስቲ እንወያይ። ይሄ ጉዳይ ለምን መሰላችሁ? ታክቲክ የእግር ኳስ ጨዋታን ያሸንፋል። በሜንታሊቲ ደረጃ ደግሞ አንድ ቡድን ራሱን በአሸናፊነት ሞመንተም ውስጥ ባገኘበት ወቅት መብቴዎቹ ደግሞ የበለጠ በሜንታሊቲ ደረጃ በአሸናፊነት ስፕሪት ውስጥም ሲሆኑ ኤክስፐሪመንቶች ይሄ በስጋት ውስጥ ሪስክ በመውሰድ አድቫንቴጅ በማሳጣት ውስጥ አይደለም፣ ድፍረት የተሞላው ነው የሚሆነው። አርቴታ እኮ በጥሩ ሞመንተም ላይ ሳይሆን ነው ራይስንም ሉዊስ ኬሊን የሞከረው። ጥሩ ሞመንተም አይደለም። የአርሰናል ደጋፊዎች ይጠራጠራሉ የፉልሃሙን የዛ አይነት ዳይናሚክ እንቅስቃሴ እስከሚያዩ ድረስ የመልሱን ጨዋታ ኤሜሬትስ ላይ ከአትሌቲኮ ማድሪድ ጋር የሚደረገው ጨዋታ ከመደረጉ በፊት አርቴታ በዌስትሃሙ ጨዋታ በፉልሃሙ ጨዋታ ዋስትና ባይሰጥ ደጋፊዎች ያላቸው እምነትም ሆነ የተወሰኑ ይሄ በአርቴታ ቡድን ላይ ከጨዋታ ጋር ተያይዞ ስላላቸው ኢፌክቲቭ አመለካከት በዛ ደረጃ ከፍተኛ አይደለም። ወይም አሁን ላይ የተፈጠረው በራስ መተማመን የሊጉን ዋንጫ የማሳካት አቅሙ አርቴታ ካሁን በኋላ የሆነ እንቅፋት ይደርሷል የሆነ ከሚለው ጉዳይ 100% የወጡበት ዋነኛ ማስረጃ ወይም ቁልፍ የሆነው ያቺ የፉልሃሙ ጨዋታ ላይ የታየው በጣም ሻርፕ የሆነ የአርሴናል እንቅስቃሴ ነው። እነዛ ሁሉ ጉዳዮች ግን ከዛ ሳምንት ቀደም ብሎ ጥያቄዎች ነበሩ። ታክቲካል ኢንስትሩመንቱ አድቫንቴጅ ላይ ስላለው ትኩረት እንዴት ሲዝኑን ባላንስ ያደርጋል። ያቺ የፉልሃም ጨዋታ ለአርሴናል 2 በር ነበር የከፈተው። አንደኛው በኤቨርተን ጨዋታ ሲቲ ጣለ። ቀደም ብሎ አርሴናል ማሸነፉን ተከትሎ የበለጠ ሜንታሊቲ ላይ አርሴናል አንድ ስቴፕ አጎለበተ። አጫዋቱ ሻርፕ መሆኑ ብቻ አይደለም ማሸነፉ ብቻ ሳይሆን የሲቲ ነጥብ መጣልም ተጨማሪ ኢነርጂ ሆነ። ስለዚህ አሁን በመተማመን ውስጥ ያለ ትላልቅ ሪስኮችን እየወሰደ ነው። ከአሁን በኋላ ፋይናልን ታርጌት ያደረገ ፕሪሚየር ሊጉን የማሳካት ህልሙን የ22 ዓመት የቡድኑን ህልም የመቁረጥ እነዚህን ጉዳዮችን ባላንስ አድርጎ የመቀጠል ያውም ለ270 ደቂቃዎች ነው። በጣም የሚያስገርመው ሲዝኑን ሙሉ 60 ጨዋታ ሲያደርግ እነዚህ ውጥረቶችን የሚሻገርበት ጊዜያዊ መብት ያለው። አሁን ግን 270 ጨዋታ ደግሞ ከነዛ 60 ጨዋታዎች በላይ ናቸው። አሁን እኮ ክብደቱን ብታዩ ከ5000 ደቂቃ በላይ በብዙ ታክቲካል ውጣ ውረዶች፣ በብዙ ትችቶች፣ በብዙ ጉዳዮች ውስጥ አልፎ የመጣ ቡድን 270 ደቂቃ የክለቡን ስኬት የሚያረጋግጥበት ነው። አሁን ለነዚህ 270 ደቂቃ የሚከፈሉ መስዋዕትነት የበለጠ አእምሯዊ ዝግጁነት ያለው በጣም ታክቲካል ስቴቢሊቲው የበለጠ ቅንጅት የተሞላ ለአደጋዎች የማያጋልጥ የበለጠ ይሄን ኢፌክቲቭ ሰሞነኛው ምርጡን አርሴናል ማስቀጠል መቻል አለበት የሚለው ጉዳይ ደግሞ አብዛኛው የእግር ኳስ ቤተሰብን የሚያስማማ ነው። ስለዚህ አርቴታ ምን ሊያደርግ ይችላል? እስቲ የእናንተን ግምት በኮሜንት መስጫ አስቀምጡ። ቲምበር ተመለሰ ብለን አስበን የምናነሳቸው ነጥቦች አሉ። ሙስኬራ ቢሆንስ ምን አይነት አርሴናል እንመለከታለን? እሺ ደክላን ራይስ ቢሆንስ ምን አይነት አርሴናል እንመለስ? አሁን ሁሉንም ባለው አማራጭ እንመለከትና ውሳኔው የእናንተ ይሆናል። ግን የበለጠ ለአርሴናል ደጋፊዎች መተማመን የሚፈጥረው ተፈጥሯዊ ቦታ ላይ ያለው ተጫዋች ቢመለስ በፍጻሜ ይሄ ምንም ጥያቄ የሌለው ጉዳይ ነው። የጁሪየን ቲምበር መመለስ ለደጋፊው ምክንያቱም ሲያዩ የነበረውን ጉዳይ ያ ስቴቢሊቲ እንዲቀጥል እንጂ በኤክስፐሪመንት የሚመጣ ጉዳይ ላይ ያለው እምነትና በተፈጥሯዊ ቦታ ላይ ያለው እምነት እኩል አይደለም፣ ሚዛን አይሆንም። ምክንያቱም ቦታው ላይ የበለጠ ፍሌክሰብል እንዴት ይሆናል? ለምሳሌ አንዳንድ ክለቦችን ካስተዋላችሁ ቀኙ ፉልባክ ቦታ ላይ ተጫዋች ሲጎዳባቸው የመጀመሪያው እርምት የሚወስዱት የአማካይ ክፍሉ ሯጭ፣ አግሬሲቭ፣ ፔኔትሬት የማይደክም የበለጠ ሆልዲንግም አታኪንግ ሚድፊልደር ላይ የትም ቦታ ቢጫወት ፍላጎቱ የማይነጥፍ ሁሌም በየትኛውም ፖዚሽን ላይ ለክለቡ የሚያበረክተው አቅም የማይቋረጥ ተጫዋችን
አርቴታ ግን ከዚህ በፊት ምናልባት ባለፉት በቅርብ ዓመታት ዘንግተን ሊሆን ይችላል እንጂ እኮ አርቴታ ቶማስ ፓርቴን ቀኝ ፉልባክ አድርጎ አጫውቷል። ኢንቨርትድ ፉልባክ ሆኖ እንደውም የበለጠ አማካዩን እንዲረዳ ሲያጠቁ በስሪ ቦክስ ስሪ ሲከላከሉ ወደ 4 ተከላካይ መስመር እየተቀየረ ማለት ነው። ስሪ ቦክስ ስሪ እና የ4 ባክፎር ሲስተምን እየተጠቀመ ልክ አርሴናል ኳሱን ወደ ትራንዚሽን መውሰድ ሲፈልግ በስሪ ቦክስ ስሪ ደብል ፒቮት እየሰራ ከቀኙ ቦታ ላይ ኢንቨርት እያደረገ ሳሊባ ቦታውን ከቨር እያደረገ የበለጠ በዚህ አጫወት የተወሰኑ ስቴጆችን አርቴታ እንደገፋ እናስታውሳለን። ኳይትም በተመሳሳይ ቲምበርን በተጎዱበት ወቅት አሁን ደግሞ የተጎዱት ሁለቱም ሆነው ምን አይነት ኤክስፐሪመንት የበለጠ ደክላን ራይስን ማድረግ ያን ያለፈውን ጊዜ እንድናስታውስ ወደ ስሪ ቦክስ ስሪ ሲስተም ሊመልሰው ይችላል ወይስ ተፈጥሯዊ ፉልባክን ተፈጥሯዊ ሴንተር ባክ ክርስቲያን ሞስኬራን እዛ ቦታ ላይ መሞከር? በነገራችን ላይ በቫሌንሻ ሞስኬራ ካደረጋቸው ጨዋታዎች ውስጥ አብዛኛውን የሁለቱን ሴንተር ባክ ቦታ ተጫውቷል። ግን የመጨረሻ የተጠናቀቀው የውድድር ዓመት ሲዝን በተለይ ግማሹ የመጨረሻ ሲዝንን በደንብ የሙስኬራን ቪዲዮ ከተመለከታችሁ በቀኝ ፉልባክ ቦታ ላይ ተጫውቷል። በርካታ ጨዋታዎች የለም የሚባል በላሊጋ ከ10 ጨዋታ በላይ ቀኝ ፉልባክ ላይ ተጫውቷል። ይህ ኤክስፒሪየንስ እንግዲህ በእንግሊዝ እግር ኳስ በአርሴናል አይነት ክለብ ፋይናል እንደደረሰ ዋንጫውን ለማንሳት ከጫፍ እንደደረሰ ቡድን ሪስኩን ለመውሰድ አርቴታን የሚያስደፍር ነው ወይ? አርቴታ ሪስክ ለመውሰድ የሚፈራ አሰልጣኝ አይደለም። ባላንስ ለማድረግ ግን የሚመርጠው ጥንቃቄ ቡድኑ ለአደጋ ይጋርዳል። ሲያጋልጥ አይተነዋል። ለአደጋ የመጨረሻ ጉዳዮችን ያወሳስቡበትና ያንን ጉዳይ አሬንጅ ለማድረግ የተወሰኑ ታይሚንጎችን የማሰቢያ ጊዜ እስከሚወስዱ ድረስ አድቫንቴጆች በሲዝኑ መሀል ላይ የተወሰነ ሳተርን ሲያደርግ እንደነዚህ አይነት ሽግሽጎች ናቸው ክፍተት የፈጠሩት። ግን የበለጠ ለምንድን ነው ራይስን መሞከር ከዌስትሃም ጋር የፈለገው? በነገራችን ላይ ከምናስታውሳቸው ጉዳዮች መካከል ደክላን ራይስ እኮ ቀኝ ፉልባክ ሆኖ በደንብ ለሚያስታውስ የእግር ኳስ ቤተሰብ ከፒኤስጂ ጋር ተጫውቷል። ከፒኤስጂ ጋር ኦክቶበር 2024 አርሴናል 2-0 ሲያሸንፍ ደክላን ራይስ አልነበር እንደ ቀኙ ፉልባክ? እንደውም አንዳንድ ጉዳዮችን ወደኋላ ተመልሶ ራይስ ፉልባክ ላይ የተጫወተባቸውን ጨዋታዎች ዳታዎችን ትናንት ምሽት አናላይዝ ለማድረግ ስሞክር ደክላን ራይስ ተጫውቷል ከፒኤስጂ ጋር ቀኝ ፉልባክ ሆኖ። ግን ያኔ ፒኤስጂ ዴምቤሌን በጸባይ ምክንያት ፓሪስ ጥሎ ሉዊስ ኤንሪኬ ትሬኒንግ አርፍዶ በመምጣቱ ምክንያት ያን ጊዜ የተወሰነ ላውዜ መሆን ስለሚስተዋልበት እዛው ፓሪስ ጥሎት ነበር የመጣው። ዲዝሪድዌ ገና አዲስ ፈራሚ ነው፣ ብዙም አመርቂ አልነበረም። ክቫራትስኬሊያ ወደ ፒኤስጂ የተዘዋወረው ጃንዋሪ ላይ ነው፣ እዛ ጨዋታ ላይ አልነበረም። ግን ኤክስፐሪመንቱ ከፓሪስ ሴን ጀርሜን ጋር ተሰርቷል ልላችሁ ነው። ይሄን አስታውሱ። ከዛም በኋላ ደግሞ አርቴታ ደክላን ራይስን ቀኝ ፉልባክ ያጫወተው ከብራይተን ጋር። አሁን እኔ ሁለቱን ጨዋታ ስመለከት ሁለቱም ክለቦችን በደም ለተመለከተ የፋስት ብሬክ ቡድን ናቸው። በጣም ፈጣን ትራንዚሽን በሃይ ፕሬስ የሚጫወቱ ናቸው። ካራክተሩን አንድ እያደረግኩ አይደለም፣ ግን ተመሳሳይነት ያጫወት ባህሪ ያለባቸው በተለይ ኦፍ ዘቦል ያላቸው ፕሬሲንግ ስታይል ሪስክ አለው። የሁለቱም ቡድኖች የበለጠ በኳሊቲ የደረጃው ፒኤስጂ ኢፌክቲቭ ስለሆነ እንጂ የፋቢያን ሁዝለር ብራይተን አደረጃጀቱ ልክ እንደ ፒኤስጂ 208 እኮ ነው። በጣም ሪስክ ያለው ሃይላይን ነው እና በጣም ከማጥቃት ውስጥ ያለ መከላከልን ነው ትኩረት የሚያደርጉት። ለዛም እኮ ነው በተጠናቀቀው የውድድር ዓመት ብራይተን ላይ ከየትኛውም ተጋጣሚ በላይ ከፍተኛ ሴት ፒስ ኳስ ተቆጠረ። በዘንድሮ ሲዝን ታስታውሱ እንደሆነ አንድ ያስገረመኝን እውነታ በዚህ አጋጣሚ ልንገራችሁ። የኤምኤምኤ ፋይተር ማን ኒከልስ ነው የሚባል የኤምኤምኤ ተጫዋችን ፋይተር የሆነ ጀርመናዊ የኤምኤምኤ በርካታ ዋንጫዎችን ያሸነፈ ፋይተር በማምጣት የሴት ፒስ ችግራቸውን ይሄ በአንድ ለአንድ ፋይት ላይ የበለጠ አግሬሲቭ እንዲሆኑ እንዳያሰራቸው በማምጣት በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ ያነሰ ሴት ፒስ የተቆጠረበት ቡድን ብራይተን ነው። የኤምኤምኤ
ተጫዋች አምጥቶ ማለት ነው። ይሄ በጣም የሚያስደንቅ እግር ኳሳዊ ኤክስፒሪየንስ ከእግር ኳስ ውጭ ያለ የስፖርት ዘርፍ ላይ ያለን ተጫዋች አምጥተው የሴት ፒስ ኳስ እንዲሰራ። ይሄ ማለት ክለቡ በመከላከል በኩል በራሱ ባሉ ተጫዋቾች የማዘጋጀት ስራ አይደለም፣ ተጨማሪ ኃይል ፈለገ ማለት ነው። ስለዚህ አርቴታ ኤክስፐሪመንቱን የሰራው በሁለት ማጥቃት ላይ መሰረት ባደረጉ ቡድኖች ላይ ከዚህ በፊት ሞክሯል። ቀኝ ፉልባክ አድርጎ ደክላን ራይስን የበለጠ በቲምበር አስተማማኝ ፊትነስ የመድረስ ጉዳይ ላይ ጥርጣሬ ባይኖረው ቢግ ቻንስ የሚላትን ቃል መሀል ላይ የሚያስገባ አይመስለኝም። እኔ በግሌ የአርቴታን አስተያየቶች አመቱን ሙሉ ለተመለከተ የእግር ኳስ ቤተሰብ በጣም ቢግ ቻንስ አለው ብዬ አልነግራችሁም፣ ግን ተስፋ እናደርጋለን አለ። ይሄ የአርቴታ ታክቲክ ነው ወይ ተጋጣሚ እንዳይዘጋጅም አንዱን ውጥረት የመክተት ነው፣ ግን ሪስኮችንም ላለመውሰድ። ምክንያቱም ቀደም ብሎ ለምን ደክላን ራይስን ቀኝ ፉልባክ ላይ መሞከር ፈለገ ነው አሁን ትልቁ ኮመን የሆነ ጉዳይ። ምክንያቱም ራይስን በዌስትሃም ጨዋታ ዊን ብቻ የሚያስፈልገው ጨዋታ ላይ ሙስኬራን አስገብቶ ባላንስ አድርጎ ለመጫወት የመጀመሪያ አማራጩ ነበር። ግን ከማጥቃት ውጭ አማራጭ ስለሌለው ዙቢመንዲን ማስገባቱ የጋራ ኳስ ላይ የበለጠ አርሴናል 50-50 ቦል ላይ በጣም ሲሸነፍ አማካይ ክፍል ላይ ባላንሱ ታጣና አርሴናል የጀመረውን ኢፊሸንሲ ማስቀጠል አልቻለም። ስለዚህ በአንዳንድ መመዘኛዎች በደንብ ካየን ባለፉትም ዓመታት የአርቴታ የአርሴናል ቤት ቆይታን በብዙ አቅጣጫ ካየን የቀኙ የሜዳ ክፍል የአርሴናል ትልቁ የማጥቃትና በቃ ይሄ የአርሴናል ፓወር ቀኙ የሜዳ ክፍል ነው ለማለት እንገደዳለን። ምክንያቱም የቀኙ የሜዳ ክፍል ላይ የሚጠፉ ባላንሶች ወይም በቀኙ የሜዳ ክፍል አርቴታ ማድረግ የሚፈልገው ኤክስፐሪመንት አልመጣለት የሆነ ሻርፕ አልሆን ሲለው በቀጥታ የቡድኑ እንቅስቃሴ ባለፉት ዓመታት ከነበረው ከምንመለከተው የአርሴናል የተዋሃደ ፋስት የሆኑ እንቅስቃሴዎች በአንዴ ይቀንሳሉ። ኦዲጋርድ ሲጎል የሆነ ቅመም አርሴናል ቤት ይጎላል። ዋይት ሲጎል የሳካ ኢፌክቲቭ መሆን ላይ ጉለት ያመጣል። ስለዚህ የቀኙ የሜዳ ክፍል የአርሴናል የበለጠ ሻርፑ የማጥቃትና ባላንስ የሆነው ክፍል ነው ማለት ነው። ምክንያቱም አንዱ ተጫዋች ሲጎል እዛ ጋር የሚኖረው ቅመም እያነሰ ሲመጣ ኢፌክቲቭ የሆኑ መዋሃዶች በዛው ደረጃ አይቀጥልም። ስለዚህ ቦታውን ከቨር የማድረግ ትልቁ ኃላፊነት ራይስ ከሆነ በአማካይ ክፍልስ ዙቢመንዲና ማይልስ ስኬሊ ሊሆኑ ነው በፍጻሜ። አይ ሙስኬራ መሆን አለበት በሚለው ሀሳብ ደግሞ አርቴታ ካሰበ ይሄ ማለት እነዚህን ሁሉ ነጥቦችን ከግምት ውስጥ የምናስገባው በአስተማማኝ ፊትነስ የማይደርስ ከሆነ ነው። ቲምበር የሚደርስ ከሆነስ ከሰሞኑን ያነሳውላችሁን ሀሳብ በዚህ እስቲ አንዳንድ ነጥቦችን እናስፋ። ለምንድን ነው ቲምበር ሲኖርና ዋይት ሲኖር አርሴናል ቀኙ የሜዳ ክፍል ላይ ፍሌክሲቢሊቲው በጣም ሰፊ ልዩነት አለ። በጣም ሰፊ ልዩነት ስላችሁ ከምንናገረው በላይ ሰፊ ልዩነት አለ። ቲምበር ባለበት የጨዋታ እንቅስቃሴ ውስጥ የአርቴታን ቡድን ግራፍ ኦፕታ ላይ ገብታችሁ ተመልከቱ። ቲምበር ሲኖር የአርሴናል የቀኙ የሜዳ ክፍል የማጥቃት እንቅስቃሴ ባላንስን በደንብ ከተመለከታችሁ ከተቃራኒው ፖዚሽን የግራው የሜዳ ክፍል ያለው የማጥቃት ቁጥር በጣም ቢበዛ የሚለያየው በ2 ወይ በ3% ነው። ዋይት ሲኖርስ የለም ቢባል በ15 ወይ በ18% ይበልጣል ከግራው የሜዳ ክፍል። ስለዚህ የኳሱ እንቅስቃሴ እንደ ልብ ፍሎ እንዲኖረው እዛ ቦታ ለምንድን ነው የዋይት ኢፌክቲቭ የማጥቃት ቴክኒኮች ለሳካም ሆነ ለኦዲጋርድ ሚዛኑን ከፍ የሚያደርገው? ይሄ የባላንስ ሁኔታ አርቴታን የበለጠ ምን ወደማይፈልገው ስያሜ ይቀይሯል። የሎ ብሎክ ስትራክቸር አርቴታ ፈልጎት አይደለም፣ ወይም አርቴታ በዚህ አጫወት የመጫወት ኤክስፒሪየንስ ኖሮት አይደለም፣ ግን የተጫዋቾች ተፈጥሯዊ ስኪል እንዲገድበው ያስገድደዋል። ምክንያቱም ያለው አማራጭ እሱ ስለሆነ ዋይት ሁሌም ጤንነቱ አስተማማኝ ቢሆን በእርግጠኝነት ልንገራችሁ ዋይትን ነው እዛ ቦታ ላይ አርቴታ ደጋግሞ ማጫወት የሚፈልገው። ነገር ግን በዋይት ላይ ያለው ሙሉ በሙሉ አመኔታ ከፊትነሱ ጋር የተነሳ አርቴታ አማራጮችን
ታዲያ ሚካኤል አርቴታ ዘንድሮ ለምንድን ነው በቀጣይ ሳመር ሊቨርሜንቶን ለማስፈረም የሚፈልገው? ወይም ቀኙ ቦታ ላይ ተጨማሪ ተጫዋች ዋይት ስለመልቀቁ ስላለመልቀቁ ብቻ አይደለም፣ ቦታው ላይ ያን የተዋሃደ ትራያንግልን በተሻለ ኢንጂን የበለጠ መጫወት ስለሚፈልግ ነው። ይህን ስላችሁ ቲምበር ላይ ያለው እምነት ዝቅተኛ ነው ወይ በቲምበር አያምንም ወይ ቲምበር ኢፌክቲቭ አይደለም፣ በዛ እይታ አትመልከቱት። የአርሴናል ማጥቃትን በሌሎች ተጫዋቾች ተጽዕኖ ላይ አንዱ ፉልባክ ሲገባና አንደኛው ፉልባክ ሲገባ ያለውን ልዩነት ነው እንጂ የመከላከሉን ክፍል ዋይት እንደ ቲምበር አይሰራም። ግን የአርቴታ ቡድን የመጣው ካራክተር በመከላከል ምስል ስላልሆነ ነው። የመከላከሉ አደረጃጀት በማጥቃት ውስጥ የበለጠ ፍሌክሰብል ሆኖ ሲከላከልም ሲያጠቃም ባላንሱ ይጠበቃል። ይሄ ምንም አይነት ተጽዕኖ የሌለበት አስደናቂ የመከላከል ስትራክቸር ነው። ግን የአንደኛው ተጫዋች መኖር ደግሞ በማጥቃቱ ላይ ያለውን ቀጥተኛ ተጽዕኖ እናያለን። በማጥቃቱ ላይ የሚያወርደውን ደግሞ ተጽዕኖን በተመሳሳይ እናያለን። ቲምበር ሲኖር የአርሴናል የተከላካይ ክፍል ቢልድ አፕ አታኪንጉን ካያችሁ ወደ 2 ይቀየራል። ቲምበር ከሌለ 3 ነው። ቲምበር ካለ ግን 2 ነው። 2 የሚሆነው አርሴናል ለሃይላይን አይደፍርም ቲምበር ሲኖር። ምክንያቱም ቲምበር የበለጠ ድሮፕ አያደርግም ወደ ታች ወደ ሳካ ተጠግቶ ለመጫወት ወይም ከራሱ ሃፍ ስፔስ አልፎ ከቲምበር ከሳካ ፊት ለፊት ደብል አፕ አድርጎ ማጥቃትን አይመርጥም፣ ይገደባል። ሚናው እንደ ተጋጣሚ ስትራክቸር ነው። ሙቭመንቱን በጥንቃቄ ውስጥ ነው የሚያደርገው። ይሄ ደግሞ የአርሴናልን ስትራክቸር ወደ ምን ይቀይሯል? 2-3-5 2-3-5 ሆነ ማለት ደግሞ 3ቱ ተጫዋቾች መሃል ማን ይቆማል? ዙቢመንዲ በታች በኩል ቲምበር፣ በላይ በኩል ካሊፊዮሪ። ካሊፊዮሪ ካለ አርሴናል ለስህተት አይዳረግም። ለምን? በቢልዳፕ ወቅት በጥንቃቄ ስፔሶች ላይ ፓስ ማድረግ ስለሚችል። ስለዚህ ዙቢመንዲ ቢልዳፑን ለመምራት አይቸገርም ወይም አይጨነቅም ወይም ለስህተት አይዳረግም። ሂንካፔ ሲኖር ግን እንደ ካሊፊዮሪ በጥንቃቄ ስፔሶች ላይ ትራንዚሽን ኳሶችን ከማድረግ ይልቅ ባክፓስ ይቀለዋል። ስለዚህ ቲምበርም እዚህ ተገደበ፣ ሂንካፔም እዚህ ጋም አለ። 2ቱ ሴንተር ባኮች ሃይላይን እንስራ ቢሉም መውጣት አይችሉም። ለምን? እነዚህ ተጫዋቾች ከማለኛው መስመር ወደፊት መጠጋት አልቻሉም። ስለዚህ ዙቢመንዲ ምን ይሆናል? በአጭር ፓስ ስህተት ውስጥ ይገባል ማለት ነው። እዩት፣ የአንዱ የቀኝ ፉልባክ ቦታ ባላንስ አለመሆን አማካዩን ጫና ውስጥ፣ ተከላካዮች እንዳያግዙ ወደ አማካዩ እንዳያጠቡ ይገደባል። ቲምበር ሳይኖር ሲቀር ዋይት ሲኖርስ አርሴናል ስንት ነው የሚሆነው? 3-1-6 ነው የሚሆነው። 6 ሲሆን ተጋጣሚ ወደ 1v1 ፕሬሲንግ ከዞኑ ይልቅ ተጫዋችን ወደ ማን ማርኪንግ ይቀየራል። በማን ማርኪንግ ጊዜ ይሄ ዋይት ወደ 3ኛ ሜዳ ክፍል መግባቱ አንድ ተጫዋች ሲገባ አንድ ትርፍ ተጫዋች ካለ ኦፖዚሽን ሃፍ ላይ በሚደረጉ እያንዳንዱ ፕሬሶች ተመልከቱ። 2 ተጫዋች አንድን ተጫዋች ማርክ ማድረግ አይችሉም ወይም ፕረስ ማድረግ አይችሉም። ለምን? አንድ ትርፍ ተጫዋች ስላለ። ስለዚህ ሁሉም ተጫዋች ወደኋላ እያፈገፈገ በተናጠል ሄዶ ኳስን ለመንጠቅ ነው የሚያስቡት። በዛ ወቅት ደግሞ ዋይት ኦቨርላፕ ሲያደርግ አንዱ ይሄ ዞኑን የሚያጥር ወይም የተጋጣሚ ዲፌንሲቭ ሚድፊልደር ወይም የተጋጣሚ የግራው የሜዳ ክፍል ያለ ተጫዋች የዋይትን ሙቭመንት ትራክ ማድረግ ይጀምራል፣ መከተል ይጀምራል። በዛም ወቅት የአንድ ለአንድ ግንኙነቶችን ሳካ በራሱ አቅም ቀንሶ ያልፋል። በዛን ጊዜ ወደ ተጋጣሚ አደጋ ክልል አርሴናል ሲገባ አንድ ፉልባክ ቀንሶ ዋይትን የተከተለውን ተጫዋችንም ቀንሶ በቁጥር የአርሴናል ተጫዋቾች ከተጋጣሚ ተከላካይ ክፍል ከፍ ይላሉ። ይሄ ሙቭመንት ለማየት ደግሞ የፉላሙን ጨዋታ ልክ ሳካ ላይ ቪክተር ዮከሬስ ያቀበላትን ኳስ ተመልከቱና እዛሽ ኳስ ላይ ፖዝ አድርጉት፣ እንዴት የአርሴናል ቁጥር በአንዴ ከፍ እንዳለ። ስለዚህ አርሴናል ተጋጣሚ ላይ ጫና ፈጥሮ እድሎችን ለመፍጠር የዋይት ፍሌክሲቢሊቲ ነው የሚበልጥበት ለአርቴታ። ለዚህ ነው ዋይት ሲኖር ሁሌም ሳካ በጣም በነፃነት የሚጫወተው። አንደኛው የፉልባኩ ተጽዕኖ አማካዩን ነፃ የሚያወጣው፣ ሳካን ነፃ የሚያወጣበት ሙቭመንት ይሄ ነው። ሁለተኛው ጉዳይ ልክ አርሴናል ከራሱ የመጫወቻ ክልል ኳስ መመስረት ሲጀምር ዋይት ለካሊፊዮሪ ኢንቨርትድ ፉልባክ መሆን
ወይም ወደ 3 የተከላካይ ክፍል እንዲክሬት እንዲያደርጉ ተነጥሎ ወደ አንደኛው የሜዳ ክፍል ቆሞ ኳስ ሲጠብቅ ያኔ ካሊፊዮሪ ሲገባ በቀጥታ ማን ነው የሚሆነው? ኦዲጋርድ ከጫና ካለው መስርቶ ከመውጣት ይልቅ ወደ ተጋጣሚ የሜዳ ክፍል ወደ መግቢያ መንደርደሪያ ሚድሰርድ ላይ ኳስን መቀበል ይችላል። በዛም ወቅት የኦዲጋርድ ቴክኒካል አቢሊቲ እና ዲፍረንት አንግል ክሬት የማድረግ ችሎታ አሉ። ከዚህኛው ሳይድ ወደዛኛው ሳይድ መቀየር ይችላል። ስሩ ፓስ ማድረግ ይችላል። ወደ ሁለቱ ክንፍ አውጥቶ ማጫወት ይችላል። ራይስ ፔኔትሬት የሚያደርግ ከሆነ ራይስን ማስሮጥ ይችላል። ቪክተር ዮከሬስ ከተከላካይ ጀርባ የሚሮጥ ከሆነ ማስሮጥ ይችላል። በአንድ የኳስ ሙቭመንት እዛ ጋር በሚኖረው ባላንስ ምክንያት የበለጠ አርሴናል ኦፌንሲቭ ትራንዚሽን ላይ ሆኖ ኳስን መጀመር ይችላል። ስለዚህ እነዚህ ሁሉ ጉዳዮች ምንድን ነው የሚያሳዩት? የቀኙ የሜዳ ክፍል የአርሴናል የማጥቃት አጠቃላይ ትልቁ ኃይል ነው። ለዛ ኩኑ ገና ዋይት እንደመጣ ሳካ ግብ አሲስት ግብ የሳካ እንቅስቃሴ በዘንድሮ የውድድር ዓመት በጣም ሻዶ ሆኖ የቆየው የዚህ ተጫዋች እንቅስቃሴ የበለጠ ኢፌክቲቭ ሆኖ መታየት ጀመረ። ሳካ አሁን ለአርሴናል በወሳኝ ምዕራፍ ላይ መታየት ሲጀምር ከበስተጀርባ ያለው ተጫዋች ሚና ግን ትልቁን አስተዋጽኦ ይወስዳል። የዋይት የግል ስህተቱ እንዳለ ሆኖ ግን ማጥቃቱ ላይ አርሴናል አሁን ዋስትና ያገኘው የዋይት መመለስ ነው። ቴክኒካሊ አንደኛ ቦታውን ለቆ ሲሄድ ይሄ እንደ አንድ ማጥቃት እንደፈለገ ፉልባክ አይደለም። በደንብ ማኔጅ አድርጎ ማለፍ ይችላል፣ ባላንስ አድርጎ። እሱ በሚሄድበት ሰዓት ደግሞ የሚፈጥራቸው ሊንካፖች በተለይ ሊንካፖ ከሳካ ጋር ከኦዲጋርድ ጋር በጣም መግባባት ይችላል። እንዴት በታይሚንግ መሻገር እንደሚችል አንድ የመጨረሻ ቁጥራዊ መረጃ ልንገራችሁ። በቅርብ ሳምንት ውስጥ ቡካዮ ሳካ ከዋይት ጋር ሊንካፕ ፈጥሮ በአርሴናል ማጥቃት ውስጥ የፈጠረው ተጽዕኖ ሲለካ 79 በመቶ ነው። በሙሉ ሲዝን ቲምበር ባለበት ጨዋታዎች ሲለካ 62 በመቶ ነው። የዚህን ያክል ልዩነት አለው ሬንጁ ማጥቃቱ ላይ። ለዛ ነው ሳካ እኮ በዘንድሮ የውድድር ዓመት እንደ ዘንድሮ የሳካ ቁጥር ወርዶ አያውቅም። ጉዳቱ እንዳለው ለምን ብቻውን ነው ተነጥሎ እዛ ጋር ኳስን ይቀበላል፣ ብቻውን ይጥራል። 2-3 ተጫዋቾች ቅድም የነገርኳችሁ ትራክ የሚያደርገው የ6 ቁጥር ተጫዋች የግራው ሴንተር ባክ ግራው ፉልባክ በአንዴ የኳሷ ሙቭመንት ላይ ስፔስ ማሳጣታቸው አይቀርም። 3 ተጫዋች እንዴት ነው ደረማምሶ ያውም በእንግሊዝ አካል ብቃት። ከዚህ በፊት እኮ ለምሳሌነት ነግሬያቸዋለሁ። ሳካ 1v1 የሚጫወተው ከዳንበርን ጋር ነው። ዳንበርንን አይደለም በሳካ በ4 ተጫዋች ለማለፍ አይከብድም እንዴ? ቢያልፉት እኮ በቀጥታ ታርጌቱ ፋውል ነው። ስለዚህ ቀላል አይደለም ያ ሙቭመንት። አሁን ደግሞ ከፓሪስ ሴን ጀርሜን ጨዋታ ጋር እስቲ ተመልከቱት። የቀኙ ቦታ ባላንስ ካልሆነ የቲምበር መምጣት የአርሴናልን የማጥቃት እንቅስቃሴ በጣም ዴፊኔትሊ ይቀንሷል 100%። ግን አርሴናል ጥሩ የሎ ብሎክ ሻርፕ የሆነ እንቅስቃሴ ባላንስ ይዞ መቆየት ይችላል። መከላከል ደግሞ ከፔዥ አይነት ቡድን ጋር ያዋጣል ብላችሁ ታስባላችሁ? ጥብቅ ሆኖ መቆየት ፓሪስ ሴን ጀርሜን በጣም መብላላቱን ማደጉን ወይም በዘንድሮ ሲዝን የፒኤስጂ ከፍ ማለት ለእግር ኳሱ ቤተሰብ አንዳንድ ውጤቶችና ፒኤስጂ የመጣበትን ፎርም ምን አይነት ፒኤስጂ እንደነበር ምናምን ለመመልከት መመዘኛ ሆኖ የቀረበው ምን አይነት መሰላችሁ? ፒኤስጂ 5 አስቆጥሮ 4 መቆጠሩ አይ ፒኤስጂ በመከላከሉ በኩል ደካማ ነው አስባለ። ግን የመጨረሻ ከባዱን ጨዋታ ግን በመከላከሉ ጥራት ኮንሲስተንሲ አሳይቶ ወደ ፍጻሜ አለፈ። ስለዚህ ይሄ ቡድን ማጥቃቱ ብቻ አይደለም ሻምፒዮኑ መከላከሉ ግን ሲከላከል እንዴት ነው ካልን ቆሞ የ1v1 ጨዋታዎችን በመብለጥ አይደለም፣ በታክቲክ ያ ቡድን ከኳስ ጋር የሚደራጅበት ኤሪያዎችን በጣም በተራቀቀ ታክቲክ መገደብ ነው። ስለዚህ ፒኤስጂ መከላከሉ አደጋ እንደሌለበት ታክቲካሊ አሊያንዝ አሬና ላይ አሳይቷል። ስለዚህ የአርቴታ ቡድን በመከላከል ያንን ጨዋታ ፋይናሉን ለማሸነፍ የበለጠ የመከላከል ስትራክቸሩ ማደራጀት ፒኤስጂ መጥራት ነው። አንድ ቡድን ከፓሪስ ሴን ጀርሜን ጋር እከላከላሉ የሚል የጨዋታ ንድፈ ሐሳብ ካለው ጨዋታውን መጀመሪያ መሸነፉን ተቀብሎ ነው ወደ ሜዳ የሚገባው። ምክንያቱም ለምን መሰላችሁ? ፓሪስ ሴን ጀርሜንን ከዚህ በፊት ደጋግሜ አንድ ፕሮግራም ላይ 2-3 ፕሮግራሞች ላይ አንስቼላቸዋል። የፓሪስ ሴን ጀርሜን
የአንድ ጨዋታ ፕላን ኤ፣ ፕላን ቢ፣ ፕላን ሲ ተብሎ የምሰሙት አይነት አይደለም። በኒውሜሪካል ነምበር ነው የተቀመጠ። ይሄ ሮማን ነምበር 1 ሮማን ነምበር 2 ምናምን እየተባለ የአንድ ኮቺንግ ታክቲክስ የሚል በጣም በብዙ ሚሊዮን ተከታዮች ያሉትን ሚዲያ ተከታተሏቸው። እንዴት ፓሪስ ሴን ጀርሜን የአንድ ጨዋታ ሚሽኑ ስንት አይነት እንደሆነ ለምሳሌ ከባየር ሙኒክ ጋር ሁለተኛው ዙር ከነበሩ ጨዋታዎች ውስጥ የመጀመሪያው ዙር ላይ ትልቁ የፒኤስጂ ድክመት የነበረው የግራው የሜዳ ክፍል ነው። በኑኖ ሜንዴዝ በኩል ከፊት ለፊት ክቫራትስኬሊያ ባለበት ተመልከቱ። አርሴናል የበለጠ አደጋ መፍጠር የሚችልበት የሜዳ ክፍል ማለት ነው። ይሄ የነበረው ቶማስ ላይማር በአካል ብቃት ኑኖ ሜንዴዝንና ክቫራትስኬሊያን የነጠለው ለኦሊሴ ስፔሶችን እንዲያገኝ ከክቫራ ፊት ለፊት ከኦሊሴ ጀርባ ሆኖ እነሱን ሁለቱን ተጫዋቾች ነጠለ። ፒኤስጂ የአየር ላይ ኳስ አዘውትሮ የሚጠቀም ቡድን አይደለም። በተጫዋች አናት ላይ የሚጥል ቡድን አይደለም። ከተከላካይ ጀርባ ኳስን አስጥሎ የሚያስወጥ ቡድን አይደለም። ፋስት ብሬኮቹ ናቸው የሚታወቁት። ስለዚህ በእነዚህ ሁለት ተጫዋቾች መሀል ላይ ሁለቱ የሙኒክ ተጫዋቾች መግባታቸው ተነጣጠሉ። በዛ ጨዋታ ከኦሊሴ ብቻ የተነሱ ኳሶች 4 ቢግ ቻንስ ነው ክሬት የተደረጉት። ስለዚህ ፒኤስጂ የራሱን የመጀመሪያ ትልቁን ድክመት አሊያንዝ አሬና ላይ የቀረፈው ቶማስ ላይማር ከጨዋታ እንዲወጣ የፒኤስጂ ግብ ጠባቂ ነበር። ትልቁን ሳይኮሎጂ የጭንቅላት ጨዋታ ሲጫወት ነበር። ኳሶችን በያዘ ቁጥር ላይማር አናት ላይ አውቆ ሆን ብሎ ታክቲካል በሆነ መንገድ የእጅ ኳስ ያወጣል ደጋግሞ። የእጆችን ባወጣ ቁጥር ቶማስ ላይማር ኳሱን ሊጥል ከዞኑ በወጣ ሰዓት ፒኤስጂ በ1v1 ፕሬሲንግ ሁሉንም ስፔስ ይደፍናል። ያኔ የሚጣለው ኳስ የጋራ ኳስ ይሆናል 50-50 ቦል። ስለዚህ ስፔሶች በጠበቡበት ሰዓት ላይ ባክፓስን በማይመጭ ስፔስ ላይ ኳሶችን የመቀበል ግዴታ ውስጥ የሙኒክ ተጫዋቾች ይገባል። ኪርሚሽ ከወረደ ጆዋው ኔቬስ ፔኔትሬት ሊያደርግ ነው። ፓቭሎቪች ከወረደ ቪቲኛ ኮንትሮሉ ሊብስ ነው። ስለዚህ ሁሉንም ቦታ ባላንስ አሰጡ። ከየት ይምጣ የሙኒክ ፍሌክሲቢሊቲ? 4.2 ኤክስፔክትድ ግብ ክሬት ያደረገ ባየር ሙኒክ የመልሱ ጨዋታ 1.49 ነው ኤክስፔክትድ ጎሉ። ስንት 4 ተኳ አይሞላም ኢላማውን የጠበቀ ሙከራ ሙኒክ መሞከር የቻለው። ፒኤስጂ ይበልጧል እኮ ሁለተኛው 6 ኢላማውን የጠበቀ ሙከራ እኮ ፒኤስጂ ሞክሯል። ስለዚህ ስትራክቸራል በሆነ መንገድ ነው ስፔሶች የሚያሳጣው። የበለጠ እዛ ጨዋታ ላይ አርቴታም ፍሌክሲብል ካልሆነ በማጥቃት ነው ፒኤስጂ ማስቆም የሚቻለው እንጂ ስለተከላከለ ፒኤስጂን ያስቆማል የሚል እምነት የለኝም። እና የሁለቱ ፉልባኮች እዛ ቦታ ላይ በመጥፎ ሰዓት መጎዳታቸው ነው አሁን ለአርቴታ ትልቅ ኤክስፐሪመንታል የቤት ስራ ይዞለት የመጣው። እኔ ቲምበር ከተመለሰ ጥሩ፣ በጭራሽ ግን በሞስኬራ ይጫወታል ብዬ አላምንም። እዛ ቦታ ላይ በሌሎች አማራጮች ሊጫወት ዙቢመንዲ ሊያጫወት ይችላል አርቴታ። ምክንያቱም ስፔናዊ አሰልጣኞች ችግር የለባቸውም እንዲህ አይነት ውሳኔዎችን ለመወሰን። ምክንያቱም ራይስን ከአማካይ ክፍል ማውጣት ምናልባት በፒኤስጂ ላይ የሚያደርጉትን አግሬሲቭ ፕሬሲንጎችን አቅም ሊያሳጣው ይችላል፣ አማካይ ሊያሳሰው ይችላል ብሎ ካሰበ ዙቢመንዲን ቀኝ ፉልባክ ሊያደርገው ይችላል። ምክንያቱም በፕሪሚየር ሊጉ የመጀመሪያ 20 ጨዋታዎች እኮ የዱዌል ሬቱ ማንም ተጫዋች የለውም እንደ ዙቢመንዲ አማካይ ተጫዋቾች ማንም ራይስ የለውም። አስደናቂ የዱዌል ብቃት ነበረው በመጀመሪያ 20-25 የፕሪሚየር ሊግ ጨዋታ፣ ያውም የፕሪሚየር ሊግ አግሬሲቭን እንቅስቃሴ የመቋቋም ቻሌንጁ የሚያስደንቅ ነበር። ስለዚህ እነዚህ ጉዳዮች ናቸው አሁን ለአርቴታ ከባዱ ራስ ምታት። በምን አይነት መልኩ ኤክስፐሪመንቱን ይሰራል የሚለውን ከበርንሌይ ጨዋታ ጀምሮ ምንመለከት ይሆናል። እስቲ የኔ ሀሳብ ይሄ ነበር። የእናንተን ሀሳብ ደግሞ በኮሜንት መስጫ ላይ ያስቀምጡልን። በመጨረሻም ግን አንድ ያልተገባ የሐሰት መረጃ በሶሻል ሚዲያ በኩል ይዘዋወራል። አርሴናል ፕሪሚየር ሊጉን ከበላ ለቤሪቼዜ ሪሊስ ክሎዝ ይሄ አዶንሱ 10 ሚሊዮን ፓውንዱ ይከፈላል። እንደዛ የሚል መረጃ የለም። እንደዛ የሚባል ምንም አይነት ተጨባጭ መረጃ የለም። ይሄ ከእውነት የራቀ የሐሰት መረጃ ነው። ይሄ ማለት አርሴናል ሻምፒዮን ከሆነ ለኢዜ 10 ሚሊዮን ፓውንድ ቦነሱን የተስማሙበት ውል እሱ አይደለም። አርሴናል በመጀመሪያ ደረጃ በቤሪቼ ኤዜ
ዝውውር ላይ የተስማማውን ውል በቀጥታ የትራንስፌር ማርኬት ትገቡና የኤቤሪቼ ኤዜን ስም ያለበትን ነክታችሁ ትራንስፌር ፔይመንት የምትለዋን እዛ የክፍያ ዝርዝር ላይ ስትነኩት እንዴት አዶንሱ እንደሚከፈል በምን መመዘኛ ለመክፈል እንደተስማሙ ምክንያቱም 6 ወር ስለሞላው እዛ ላይ አክቲቭ ይሆናል። ያንን ገብታችሁ ስቴፕ ባይ ስቴፕ መከታተል ትችላላችሁ። በምንም ተአምር ከዋንጫ አሸናፊነት ጋር ለኢዜ የሚከፈል የተጨማሪ አዶንስ የለም። አዶንሱን የሚከፈለው እንዴት መሰላችሁ? አርሴናል ዩኤፋ ሻምፒዮንስ ሊግን ቦታ ይዞ ካጠናቀቀ በሚል አጠናቋል። አርሴናል በውድድር ዓመቱ ኤቤሪቼ ኤዜ ከ3500 ደቂቃ በላይ የሚቆይ ከሆነ ይሄን ቀሪውን ክፍያ የሚከፍለው። በተጨማሪም ተጫዋቹ በአንድ የውድድር ዓመት ከ10 እና ከዛ በላይ የግብ ተሳትፎ ካደረገ በተለይ በቶፕ 6 ክለቦች ጋር ዊኒንግ አርሴናል ፐርሰንቱን በኤቤሪቼ ኤዜ ከፍ ባለባቸው ጨዋታዎች ላይ የሚከፍለው ቦነስ አለ። ታስታውሳላችሁ ለቪክቶር ዮከሬስ ከስፖርቲንግ ሊዝበን ጋር ሲመጣ የነበረው ያከፋፈል ስርዓት አይደል እንደ አሰልቺ የነበረው። ከዋንጫ አሸናፊነት ጋር የአንድ ተጫዋች የኮንትራት ክፍያ ትሪግ የሚደረገው ከተዘዋወረበት ዓመት በቀጣዩ ሲዝን እንጂ በመጀመሪያ ሲዝኑ አይደረግም። ሲጀምር ያከፋፈል ደግሞ በሙሉ የኮንትራት ዘመኑ ላይ ነው የሚደረገው እንጂ 10 ሚሊዮን ፓውንድ የሚያክል ደግሞ በኤዜ ዝውውር ላይ አርሴናል ትሪግ የሚያደርገው ክፍያ የለም። 10 ሚሊዮን ፓውንድ አርሴናል የሚጨምረው አይደለም። ስትራክቸራል ክፍያው በየተጫዋቹ ኮንትራቱ ልክ በየተርሙ የሚከፈል በኢዜ የግል ጥረት ላይ የተመሰረተ እንጂ እንደ ቡድን አርሴናል ከፍተኛ ስኬቶች ላይ የተመሰረተው ትልቁ ውል የቪክተር ዮከሬስ ነው። እስከ 72 ሚሊዮን ፓውንድ ድረስ ይሄዳል የተባለው እንጂ የኤዜ ዝውውር ላይ አይደለም። ይሄን በቀጥታ ስታንዳርድ ፉትቦልን የለንደኑን ትልቁን ሚዲያና ጋዜጣን ገብታችሁ ተመልከቱ። ይሄ በጣም ዴፊኒትሊ ከእውነት የራቀ የሐሰት መረጃ ነው ብሎ ትናንትና ሙሉውን ዘገባ ይዞ ወጥቷል። ለፓላስ የሚከፈል ታስታውሳላችሁ? እሺ ሌላ ማረጋገጫ ልንገራችሁ፣ ምናልባት ካስታውሳችሁ ማንቸስተር ሲቲ እና ቪላ ኢታር ላይ የመጨረሻ ጨዋታ ሲያደርጉ ያ ከሊቨርፑል ጋር በድራማ የተጠናቀቀው ጉንዶዋን የመጨረሻ 3-2 ያደረገችዋን ግብ ያስቆጠረበት የውድድር ዓመት ላይ ለምሳሌ ለጃክ ግሪሊሽ 12 ሚሊዮን ፓውንድ ማንቸስተር ሲቲ ይከፍላል ፕሪሚየር ሊጉን ሻምፒዮን ከሆነ። ስለዚህ ቪላ ይለቃል ያቺ 12 ሚሊዮን ፓውንድ እንዳትቀርበት ተብሎ በዛን ጊዜ ይዘገብ ነበር። ይሄ አሁን የሐሰት መረጃ ነው። በዛም ወቅት አይደለም እንደ ኮንትራቱ መጠን ነው በየተርሙ ከፍሎ የሚጨርሱት እንጂ በአንዴ 12 ሚሊዮን ፓውንድ ያውም አዶንስ። ይሄ ከእውነት የራቀ እንደዚህ አይነት ስትራክቸራል ክፍያ ላይ መጀመሪያ ዝውውሩ ሲካሄድም ይወጣል። አሁን ከፈለጋችሁ ትራንስፌር ማርኬት ላይ የኢዜን ትራንስፌር ማርኬት ዝርዝሩን ተመልከቱና ይሄ በሶሻል ሚዲያ ላይ የሚዘዋወረው መረጃ 100% ያሰት ነው፣ ከእውነት የራቀ ነው። ለማንኛውም ለአርሴናል ደጋፊዎች ደግሞ የበለጠ ልብ የሚያሞቅ መረጃ ከወደ ለንደን ተሰምቷል። ስለ ማቲያስ ፈርናንዴዝ የዌስትሃሙ አማካኝ እሱም ፕሮግራም በተመለከተ ከዚህ ፕሮግራም በመቀጠል ይዘላችሁ እንመጣለን። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ሳትርጉ ጠብቁን። ማቲያስ ፈርናንዴዝ በለንደን መቆየት ፈልጋለሁ ብሏል። ይህም መረጃ ይዤላችሁ እመጣለሁ። ሰላም ቆዩ።